ያንም ትምህርት ውስጥ አለ። የበለዓም ትምህርት ተጠቅሷል። የኤልዛቤል ትምህርት ተጠቅሷል። የኒቆላውያን ትምህርት ተጠቅሷል። ኢየሱስ የሚጠላው ነው። እኔ የምጠላውን እኮ ነው የሚለው። እኔ ደግሞ ቁጥር 15 ላይ ደግሞ ይሄ ቁጥር 15 የጴርጋሞን ቤተክርስቲያን ቁጥር 14 ጀምሮ ላንብብል። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኛል። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። ደጋግሞ ጌታ ኢየሱስ ይሄንን ትምህርት ይቃወማል። ዘዳግም ላይ ልውሰዳችሁ መጥላት የሚለውን ቃል እግዚአብሔር እንዴት በግልጽ እንደተጠቀመ ዘዳግም ምዕራፍ 18 ላይ ልውሰዳችሁ። ዘዳግም ላይ ቁጥር 11 ጀምሮ ተመልከቱ። ዘዳግም ምዕራፍ 18 ቁጥር 11 አስማተኛ መተተኛ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ። ለምን? ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ምን ያለ ነው? የተጠላ ነው። እግዚአብሔር ስለዚህ ምርኩሰት አምላክ እግዚአብሔር ከፊት ያሳድዳቸዋል። አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ሁን። ሞራገላጭነት፣ ሟርተኝነት፣ ጥንቆላ፣ መናፍስ መጥራት፣ አስማተኛ መተተኛ መሆን፣ ሙታን ሳቢ መሆን፣ የሙታንን ስም እየጠሩ ማሞካሸት፣ የሞቱ ሰዎችን እየጠሩ ማሞካሸት፣ በዘፈን ውስጥ ራሱ የሞቱ ሰዎችን መንፈስ መጥራት፣ ሙታን ሳቢ። በቃ ወንድሙን አይወድም፣ እዚህ ይበላላል፣ ከዛ የሞተውን ያደንቃል። የሞተ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ጌታ ኢየሱስ። ነፍሰ ገዳይ። ስለዚህ እግዚአብሔር የሚጠላውን ነገር ነው። የኒቆላውያን ትምህርት የተጠላ ነው። የበለዓም ትምህርት የተጠላ ነው። ኤልዛቤል የተጠላች ናት። እዚህም ጋር ስትመጣ አስማተኛ መተተኛ ኦርቶዶክስ ውስጥ የምታየው በጳጳሳት ደረጃ በከነ ነፍሱ እየቀበረ የሚጠነቁል ጳጳስ፣ ይሄ በሙሉ የተጠላ ነው። ስለዚህ ሟርተኞች በሚያሟርቱት መልክ ከዘፈኑ ዓለም ጋር ያለው አታችመንት ከምታስበው በላይ የጠበቀ ነው። ይሄንን ነው የምናፈርሰው። ዘፈኑ ብቻ መስሎሃል፣ አብሮ የገባ ስፒሪት አለ። ለዛ ነው እንደዚህ የሚሆነው። ለዛ ሚፈታው ጾሙን ሚፈታው በዘፈን አንድ እውነት ይበልጣል። የዓለም ህዝብ በዘፈን ቢስማማ እኔ አልስማም። ቁርጥ ልንገር፣ የዓለም ህዝብ በሙሉ ተስማምቶ ዘፈን በሚመለከት ጽድቅ ነው ብሎ ቢያውጅ እኔ ኃጢአት ነው ብዬ እናገራለሁ። የዓለም ህዝብ በሙሉ አሁን የተደረገውን ነገር ይሄን የጥንቆላ ቁጥር መቀመር፣ ኮከብ መቁጠር፣ መተትና አስማት መስራት፣ በተነገረው መተት መሰረት ነገሮችን ማድረግ ይሄ እውነት ነው ብሎ ቢመጣ እኔ ልኩን ነግረዋለሁ ውሸት እንደሆነ። መንፈሳዊ ዓለምና ይሄ ዓለም የተለያየ። እኔ ምነግርህ እውነት የመንፈሳዊን ዓለም እውነት የእግዚአብሔርን እውነት ነው ምነግርህ። መረረም ጣፈጠም እውነቱ ይሄ ነው። በቃ ልወደድ ብዬ የማደርገው አንድም ነገር የለም። አንድም ነገር ስለ ምድርህ ጸልይ፣ ስለ ኢትዮጵያ ጸልይ። መጽሐፍ ቅዱስ የሚናገረው ይሄንን ስለ ኢትዮጵያ ጸልይ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው። ወደ ዘፈን አትዘረጋ፣ ወደ ጠንቋይ አትዘረጋ፣ ወደ ዘራ አብሩክ አትዘረጋ። እዛም መጥቼ የነገርኳችሁ ይሄንን በዚህ በሚሊኒየም አዳራሽ ኢትዮጵያ እጆቿን ወደ እግዚአብሔር ነው የምትዘረጋው እንጂ ወደ ዘራ አብሩክ አይደለም
ብዬ ነው የነገርኳችሁ። ይሄንን ነው ስናገር ይኖርኩት። አሁንም እጅህን ብትዘረጋ የሚጠቅመው ወደ እግዚአብሔር ነው፣ ወደ እግዚአብሔር ነው። ዘፋኝና ጠንቋይ የተቀላቀለ አንድ አይነት በመጽሐፍ ቅዱስ የሚያሳየው አሁን ባለውም ነባራዊ ሁኔታ በግልጽ ታሪካዊ የሆነውን ዳራ ሂስቶሪካል ባክግራውንድ እና ኤቪደንስ በማቅረብ የሞገትኩ ይሄንን ብትቀበል ህይወት ይሆንልሃል። እምቢ ብትል ግን ምርጫው መብትህ ነው። ውጤት ግን ግዴታ የእሳት ራት ትሆናለህ። አለቅ የእሳት ራት ትሆናለህ። ንስሐ ግቡ ዘፋኞች፣ ንስሐ ግቡ። ቴዲ ንስሐ ግባ። ጌታ ኢየሱስን ተቀበል። ሌላ ጊዜ አሁን ነው ምነግር። እንደዚህ በደንብ ሲሰማ በደንብ ነው የምናገረው እኔ በደንብ በቃ የእግዚአብሔር መንግስት አያመቻምችም። የእግዚአብሔር መንፈስ አያመቻምችም። ይሉንታ ይዞት የሚተወው ነገር የለም። በቃ ይፍረስ ከምድራችን ላይ በጌታ በኢየሱስ ክርስቶስ ስም ይጠረግ። እንዲህ አይነት ጥንቆላ፣ እንደዚህ አይነት ከዘፈን ጋር የተገናኘ የጣዖት አምልኮ፣ የጥንቆላ፣ የደብተራ፣ የኮከብ ቆጣሪዎች አሰራር ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ኢየሱስ ይመጣል። መዳን የሚፈልግ ጌታን መቀበል አለበት። ይሄው እነሱ እንኳን በህይወት ጥያቄ ውስጥ ነው ያሉት። መነኮሳቱ፣ ጳጳሳቱ እንኳን ሲኦል እንደሚጠብቀው አምኑ። ጌታን ተቀበልና የዘላለምን ህይወት ውረስ። ክብር ለጌታ ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። አሜን ሃሌሉያ። እና እኛ ወንድሞቻችንን እንወዳለን፣ ማንንም አንጠላም። ወንድምን መውደድ አስፈላጊ ነው። ሰውን የምትወደው ግን እውነቱን በመግለጽና በመንገር እንጂ በመሸፈን አይደለም። ከተገለጠ ማነው ከተሰወረ ፍቅር ይልቅ የተገለጠ ተግሳጽ ይሻላል። እስቲ እሱን ላምጣና እንጨርስ። ክብር ለእግዚአብሔር ይሁን። የተገለጠ ፍቅር ሃሌሉያ። የለበጣ እንትን ፍቅር ከማሳየት የተገለጠ ተግሳጽ። መጽሐፈ ምሳሌ ምዕራፍ 27 ቁጥር 5 ሰውየውን የምትወደው ከሆነ እውነቱን ነው የምትነግረው። ሰው እንዲድን እውነቱን ትነግረዋል። እውነቱ ምንድን ነው? ኢየሱስ ይወድሃል። እውነቱ ምንድን ነው? ኃጢአተኛ ነህ። እውነቱ ምንድን ነው? ከእግዚአብሔር ጋር ተለያይታል። ስለዚህ ጌታን ተቀበል፣ ኢየሱስን ተቀበል፣ የኃጢአት ስርየትና ይቅርታ ትቀበላለህ። አበቃ። ይሄን ኢየሱስ የሌለው ምንም ነገር ይኑረው ባዶ ነው። ምንም ነገር ይኑረው። እሺ ይሄንን ተመልከቱልኝ እና መጽሐፈ ምሳሌ ምዕራፍ 27 ቁጥር 5 የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። እወድሃለሁ ወንድሜ ሆይ ምናምን ብዬ የሚድንበትንና የእግዚአብሔር መንግስት የሚወርስበትን ትክክለኛ ነገር ካልነገርኩት ምንም አይጠቅመው። የኔ እሱን መውደድ ምንም አይጠቅመው። ምንም ላንተ ሃይማኖተኛ ነኝ ለምትል ላንተ አትጸድቅም። በሃይማኖት ጌታን ከተቀበልክ ነው የምትድነው ብዬ ብነግርህ ይሄ የተገለጠ ተግሳጽና ዘለፋ እንድትድን ምክንያት ይሆናል። እንድትድን ሰዎችን ስለምንወድ ወንጌል እንመሰክራለን። ሰዎችን ስለምንወድ ኢየሱስን እንዲቀበሉ እንጋብዛቸዋለን። የሃይማኖት መሪዎችህ እንኳን ረፍት የላቸውም። ሲኦል እንደሚገቡ አምነው ነው የሚኖሩት። ስለዚህ ኮንፊደንሻል የሆነ ኢተርናል ሴኩሪቲ ለማግኘት የዘላለምን ህይወት ወርሰ በመንፈስ ቅዱስ ታትመ ለመኖር ጌታን መቀበል አለብህ። ደስዘት ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ጌታን በመቀበል ውስጥ ያለውን ረፍትና ሰላም ለሰዎች እንነግራለን። የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። ሰው
እግዚአብሔር የጠራው ሰው ወይ ሰምቶ ይመጣል ወይ መከራ ተሰምቶት ይመጣል። ደግሞዋል። እግዚአብሔር የጠራው ሰው ወይ ወንጌል ሰምቶ ይመጣል ወይ መከራ ተሰምቶት ይመጣል። አለቀ። ከዚህ ውጪ ምንም አይነት መንገድ በአደባባይ የእግዚአብሔር ልጅ ኢየሱስን የሚሰብኩበት ጊዜ ይመጣል። ብዙ ዘፋኞች ይወመጣል። አሁንም ይሄም ወንድም ወደ ጌታ መጥቶ እንዲዘምር ዘፈኑን ትቶ እንዲዘምር ጌታን እንዲያከብር እመኛለሁ፣ እጸልያለሁ። የሚሄድበትን ደግሞ አደገኛ የጥንቆላና የአስማት መንገድ እገፋዋለሁ፣ እርቃኑን ነው ማስቀረው። ሃሌሉያ! ምስጋና ለእግዚአብሔር ይሁን። እውነትና ፍቅር ያሸንፋል። ፍቅር ለብቻውን አለ የሚያሸንፈው፣ እውነትና ፍቅር አብሮ ያሸንፋል። ለዚህ ነው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ አብረው ጸንተው ይኖራሉ። ከሁሉም ይበልጠው ፍቅር ነው አለ። ነገር ግን ፍቅር ውስጥ እምነት አለ፣ እውነት አለ፣ ተስፋ አለ። ፍቅር ያለ እውነት አይሰራም። እወደዋለሁ ለምትለው ሰው እውነትን ካልገለጥክለት እየወደድከው አይደለም፣ ውሸትህን። እውነትና ፍቅር። ሃሌሉያ! ሰውየውን ትወደዋለህ? ከወደድከው እውነቱን ንገር። የምትወደው ሰው ፊት ላይ የሆነ የሚያጸይፍ ነገር እያየ የታባቱ ሰው እያየ ይሳቅበት ብለህ ሳትነግረው ዝም ካልክ ጠላቱ ነህ፣ አረመኔ ነህ፣ ውሸታም። የሰውየው ፊት ላይ የተቀመጠን አስነዋሪ ነገር ፊት ላይ እኮ አለ ብለህ ማሳየት ወይም ደግሞ ጠርገህ ማንሳት ከቻልክ ግን ወዳጅ ነህ፣ ወንድም ነህ። የእግዚአብሔር መንግስት አእምሮ ማለት ይሄ ነው። የእግዚአብሔር መንግስት ህሊና ማለት ይሄ ነው። እኛ ግን የክርስቶስ ልብ አለን ማለት ኢየሱስ ስለ ሰዎች አለ የሞተው የወንድምህ ህይወት ላይ ያለን ያልተገባ ነገር እንዲያስተካክል ነግረኸው መንገዱን ደግሞ እውነተኛውን መንገድ ማሳየት ይሄ የተገለጠ ፍቅር፣ እውነተኛ ፍቅር። ስለዚህ ቆሻሻውን ማሳየት እውነት ነው። ቆሻሻውን ማሳየት እውነት ነው። ቆሻሻውን ማሳየት ፍቅር ነው። አየው፣ ፍቅርና እውነት ያሸንፋል። ጣዖቱን ተሸክሞ እየሄደ አልቃወምም፣ አንተ ወንድሜ ነህ፣ በፈለከው ሃይማኖት፣ አንተም በሃይማኖት እኔም በሃይማኖቴ፣ አይሰራም። ኢየሱስ ከሌለው ህይወት እንደሌለው ይሄን ጣዖት ካልጣለ እንደማይድን ንገረው። ኢየሱስ የምድራችን መፍትሄ ነው። ዘፈን መፍትሄ ነው። የኢትዮጵያ መፍትሄዋ ኢየሱስ ክርስቶስ ነው። የኢትዮጵያ መፍትሄዋ ወንጌል ነው። አማልክትን ማስወገድ፣ ለእግዚአብሔር ቃል እውነት መገዛት አለባት። ስለዚህ እውነትና ፍቅር ያሸንፋል። የረዳን አምላክ ስሙ ለዘላለም የተባረከ ይሁን። ወዳችኋለሁኝ። የዛሬውን ፕሮግራሜን በዚህ ያበቃለሁኝ። የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። ጌታ ኢየሱስን ተቀበሉ፣ ትድናላችሁ። ሁል ጊዜ ነው ይሄንን ጸሎት እንድትጸልዩ መጋብዘው። ትላንትናም መጨረሻ ላይ ጥሪ አድርጋለሁኝ። ጌታን መቀበል የምትፈልጉ አሁን ዛሬ ካለን ሰዓት አንፃር ከስር በምትመለከቱት ስልክ ቁጥር በቴሌግራም በዋትስአፕ በመደወል አብረን መጸለይ እንችላለን። ግን በየትኛውም ዓለም ላይ ያላችሁ ጌታን መቀበል የምትፈልጉ የቃል ኪዳን ጸሎት በቀራንዮ አደባባይ ከኢየሱስ ጋር የቃል ኪዳን ጸሎት እንድትገቡ እንድትጸልዩ ቃል እንድትገቡ ኢየሱስ በእናንተ ህይወት ውስጥ እንዲኖር እናንተም በሱ ህይወት ውስጥ ተሰውራችሁ እንድትኖሩ የሚያስችለውን እምነት እንድትይዙ ጸጋው በእምነት አድኗችኋል እንደሚል ጌታ ኢየሱስን በእምነት ተቀብላችሁ የዘላለምን ህይወት እንድትወርሱ ይሄን የቃል ኪዳን ጸሎት አብራችሁኝ እንድትጸልዩ ጋብዛለሁ። ይሄን ጸልየን እናበቃለን። የትም ቦታ ሁኚ፣ ስራም ቦታ ይሁን ቤትም ተንበርክከሽ እጅህን አንስተሽ ይህንን የሞተልሽን ሃሌሉያ መከራ ተቀብሎ የሚያምንብኝ ሕያው ይሆናል ብሎ መንገድ እውነት ህይወት መሆኑን ያወጀውን ኢየሱስን በመቀበል የዘላለምን ህይወት መውረስ እንደምትችሉ ላረጋግጥላችሁ እወዳለሁ። ስለዚህ አብረን እንጸልይ። አሜን። መንፈስ ቅዱስ ካንተ ጋር ነው። አሁን ይሄን ስትጸልይ ከኔ ጋር ቪዲዮውን በኋላ የምትሰሙ ስትጸልዩ በእምነት አድርጉት እንጂ ትድናላችሁ።
ጌታ ኢየሱስ ምስክሬ ነው። እምነት ነው የሚያስፈልገው። እርግጠኛ ሁኑ። ከኢየሱስ ውጪ መድኃኒት የለም። ከኢየሱስ ውጪ አዳኝ የለም። መዳን በሌላ በማንም የለም። በማርያም፣ በገብርኤል፣ በሚካኤል በማንም አትድንም። የምትድነው በኢየሱስ በማመን ብቻ ነው። የኃጢአት ስርየትና ይቅርታ በስሙ ነው። ይሄን አምነ ይህን ጸሎት ጸልይ። የኢየሱስ ሞትና ትንሣኤ ለአንተ የተከፈለ ዋጋ መሆኑን አምነ ጸልይ፣ ትድናለህ። አሜን። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ፣ ደምህን እንዳፈሰስክልኝ፣ እንደሞትክልኝ፣ በሦስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። እወድሃለሁ። የዚህን ዓለም ገዢ ሰይጣንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ይህን ጸሎት በእምነት የጸለያችሁ ሁሉ ከዚህ ቀን ጀምሮ የእግዚአብሔር መንፈስ በሕይወታችሁ ይሞላል። የሕይወታችሁ ቤዛና ጌታ ኢየሱስ ይሆናል። ሁለት ንጉሥ በአንድ ከተማ እንደማይነግስ ኢየሱስ ብቻ ሕይወታችሁ ገዢ ይሆናል። ሰላማችሁ ብዝት ይበል። ወዳችኋለሁ። የዘላለም ሕይወት ሚኒስትሪን በገንዘብ በጸሎት በሐሳብ የምትደግፉ ሁሉ ተባረኩ። ጸጋ ይብዛላችሁ። እንቀጥላለን። ብንኖርና እግዚአብሔር ቢያኖረንና እድሜ ቢጨምርልን ደግሞ በሌላ ዝግጅት እንገናኝና የእግዚአብሔርን ሐሳብ እንካፈላለን። መልእክቱን ለሚገባቸው ሰዎች ሁሉ አድርሱ። ኢየሱስ ጌታ ነው። ሻሎም ብያለሁ። መልካም ጊዜ። የምንዝር ጌጥና ኩራት ከየት ነው የመጡት? እሺ መለያ